ቤተሰብ ያውቃል ያን ነገር? አዎ ያውቃል። ምን ይልሻል ቤተሰብ? ከነጠገ የሚቀመጥ ሰው የለም ነበርና ባዶ ወንበር ነበርና ባህሪውን እየገባኝ ሲመጣ ደግሞ የሚረዳው ሰው ብዙም አልነበረም። ስለዛ ሰው ደግሞ እንደዛ ብቸኛ ሲሆን እንግዲህ ያሳዝናል። ለዛም እኔ እሱን መርዳት ጀመርኩኝ። አብዛኛው ወላጅ ልጁ እንደዛ ስትሆን በቃ ካሁን በኋላ እሱ ጋር መዋል የለብሽም ምናምን የሚሉ አሉና እንደዛ አይነት ነገር አልነበረም በቤተሰብ? መጀመሪያ ላይ ሳየው የመጀመሪያ ጊዜ ነበር ነው የሆነብኝ። በምንድን ነበር የምታረጋጊው ታዲያ እንደዛ ሃይፐር ሲሆን? እኔ ደነግጣለሁ፣ ተውለዋለሁ። ለሱ ደግሞ ልክ እንደ ጨዋታ ነው። አንዳንዴ ሳላስባቸው በማድረጋቸው ነገሮች እግዚአብሔርን አመሰግናለሁ። እስቲ እንታወቅ። እስቲ ስምሽ ማን ይባላል? ስሜ ዮሐና ግርማ ይባላል። ስንተኛ ክፍል ነሽ ዮሐና? 6ኛ ኤ። እስቲ ስለ ዮሐና አስተዳደግ እንዴት ነበር ስታደግ የነበረችው? ከቤተሰቦቿ ጋር እንዴት ነው የምታወራው ዮሐና? እኔ እንግዲህ የማወራው ከቤተሰቦቼ ጋር አንዳንድ ፖላይት በሆነ ወይ ሲሆን እንግዲህ ወላጁ ላይም ወላጅን እንደ ፖላይቱ የሆኑ አይደለም የሚወራው። ለዛም ክብርን በመስጠት ነው የማወራው። እነሱ የሚያሳደጉኝም መልካም መሆንን በማሳየት አንዳንዴ እንዲሁም ከአባቴ ጋር ስንወጣ ወግ የምናገኛቸው የተቸገሩ ሰዎች ሁሉ በመርዳት የዛን ጊዜ አባቴ ጥሩ ነገር ሲያደርግ ስለማየው የዛን ጊዜ ጥሩ ነገር ወደ አይምሮ ውስጥ ጥሩ ነገር መሆኑ ወደ አይምሮ ውስጥ ገባ። ተማሪ ነሽ፣ ገና የ6ኛ ክፍል ተማሪ ነሽ። መማር እንዳለ ሆኖ ግን አንቺን ከትምህርት ውጭ የሚያስደስትሽ የተለያዩ ነገሮች ይኖራሉ። ብዙ ጊዜ የሚያስደስቱኝ ነገሮች ቢኖሩ ሰዎችን በመርዳት ወይም ደግሞ የሚያስፈልጋቸው ነገሮችን ማሟላት ምናምን ደስ የሚሉ ነገር ናቸው። አንዳንዴ ሳላስባቸው በማድረጋቸው ነገሮች እግዚአብሔርን አመሰግናለሁ። ዛሬ አንድ የተገናኘንበት ምክንያት ትምህርት ቤታችን ኢንክሉሲቭ ነው፣ አካቶ ትምህርትን ይከተላል እና ዮም መጽሐፍ ላይ ስምሽ ተመዝግቧልና ትልቅ ምስጋናም ለአንቺ ተሰጥቶሻል፣ ዋንጫ ተሸልመሻል። ይሄም ደግሞ የተሰጠሽ ላደረግሽው መልካም ምግባር ነው እና እስቲ ስለ ዮም እናውራ። መቼ ተዋወቃችሁ ከዮም ጋር? ከዮም ጋር የተዋወቅነው 4ኛ ክፍል ሲሆን የዛን ጊዜ ነው እሱንም ያወቅኩት። 4ኛ ክፍል ያላችሁ ማለት ነው። መጀመሪያ ላይ ስታገኘው ግን ምን አይነት ስሜት ነበር አንቺ ጋር የነበረው? መጀመሪያ ላይ ሳየው የመጀመሪያ ጊዜ ነበር ነው የሆነብኝ። እንደዛ ሰው ሳይ በጣም ግራ መጋባት ነገር ቢሆን ግን ደግሞ ከትንሽ ቆይታ በኋላ ባህሪውን እያወኩኝ ስመጣ ምን ማድረግ እንዳለበት ነው እያወኩኝ ስመጣ እሱ መረጃ መጀመሪያ ላይ እንደመጣ አካባቢ ትምህርት የተጀመረ ጊዜ ከነጠገ የሚቀመጥ ሰው የለም ነበርና ባዶ ወንበር ነበርና ከአጠገቤ ነበር የተቀመጠው። እንግዲህ እሱ የዛን ጊዜ ለእኔ አዲስ ነበረ፣ እንደዛ አይነት ልጅ አይቻላቅም። ከዛ በኋላ አዲስ ነበር የሆነብኝ። ያደርግ የነበረው ነገር ቢኖር ምራቆ መጥፋት ነበር። የዛን ጊዜ እኔ ግራ ተጋብቼ ነበረ። እንግዲህ አዲስ ስለሚሆንብሽ ከእሱ ጋር ተላምደሽ እሱን ለማገዝ ምንድን ነው ያነሳሳሽ ነገር? እነዛ ያነሳሳኝ ነገር ቢኖር መጀመሪያ ላይ እንደነገርኩ አባቴ በግ ሲወጣ የሚረዳቸው የተቸገሩ ሰዎች ናም ሳይ በዞን ጥሩ እንደሆነም ስለማቅ ባህሪውን እየገባኝ ሲመጣ ደግሞ የሚረዳው ሰው ብዙም አልነበረም። ስለዛ ሰው ደግሞ እንደዛ ብቸኛ ሲሆን እንግዲህ ያሳዝናል። ለዛም እኔ እሱን መርዳት ጀመርኩኝ። መቼም በቆይታችሁ መካከል እኔ ለራሱ እንዲሁ አልፎ አልፎ የምሰማው ታሪኮች አሉ ከአንቺ ጋር የሚፈጠሩ። ከዮም ጋር ስትቆዩ ያጋጠሙሽ ገጠመኞች አሉ? 4ኛ ክፍል ላይ ሌላውን ቀስ እያልን እንመጣለን። የ4ኛ ክፍል የዛን ጊዜ እንዲሁም እሱ አንዳንዴ መጫወቻ ነው የሚያደርገኝ አንዳንዴ ነው እና ደግሞ አንዳንዴ ደግሞ በጣም ደስ ሲሆን በጣም ሃይፐር ሲሆን ደግሞ ይመጣና ጉንጬን ይነክሰኝ ነው። የዛን ጊዜ ነው በቃ ትልቅ ማስታወሻ ነበር ለኔ። እንደዛ ስትሆኝ ግን እንትን አትደነግጭም? እኔ ደነግጣለሁ፣ ተውለዋለሁ። ለሱ ደግሞ ልክ እንደ ጨዋታ ነው እና እኔ ዝም እለዋለሁ፣ ተውለዋለሁ። እንደውም እሱ በጣም ሃይፐር ሲሆን እንደውም ተውስት ላይ አይሰማም። ብዙ ጊዜ እንደዛ ናቸው። በምንድን ነበር የምታረጋጊው ታዲያ እንደዛ ሃይፐር ሲሆን? አንዳንዴ ደግሞ ሃይፐር ሲሆኑ በጣም ደስተኛ የሚሆኑበት ነው፣ በጣም አልቃሽ የሚሆኑበት ጊዜ አለ። በጣም በሚከፋበት ጊዜ ይመጣና እኔ ጋር ከጎኔ ይቀመጥና 4ኛ ክፍል እያለ ከአጠገቤ መጥቶ ይቀመጥና ያለቅሳል፣ ይነጫነጫል። በእግሩ መሬቱን እየደበደበ ጆሮን እያያዘ አይኑን እያሻሸ ምናምን ራሱን እየባጨረ እንትን ነበረ እና የዛን ጊዜ ጀርባውን በማሻሸት ብቻ ነበር። የዛን ጊዜ በጣም ነው የሚመቸው። ይመጣና
ጀርባውን ዝም ብዬ ሳሳሽለት በጣም ይረጋጋል። እንደውም ደስ የሚለው ነገር ያ ነው። አንድ ጥያቄ ግን አለኝ። እንደዚህ ሲሟጭር ሲነክስሽ ቤተሰብ ያውቃል ያን ነገር? አዎ ያውቃል። ምን ይልሻል ቤተሰብ? ቤተሰብ እንደውም ምን ሆነሽ ነው ብለው ይደነግጣሉ። አዎ ግን ደግሞ በቃ አንዴ ደስተኛ በጣም እሱን በመርዳት ደስተኛ ናቸው። በመቧጨሬ ደግሞ ያዝናሉ። በቃ እንደዚህ ነገር በምን መልኩ ነበር የምታስረጃቸው? አሁን እንደ ወላጅ ልጅ አሁን አብዛኛው ወላጅ ልጁ እንደዛ ስትሆን በቃ ካሁን በኋላ እሱ ጋር መዋል የለብሽም ምናምን የሚሉ አሉ እና እንደዛ አይነት ነገር አልነበረም በቤተሰብ? እንደዛ አይነት ነገር አልነበረም። እንደዛ ሲሆን እንደውም እኔ ለመደበቅ ነው የምሞክረው እንዳያዩት እንትን እንዳይሉ አይደነግጡ ምናምን። አሁን እዚህ ጋር እንትን ከሆነ ይሄድና እዚህ ጋር ወይ ረጅም የሆነ ለብስና ወይ ደግሞ እንደዚህ ለማሳየት ዘቅልናል ምናምን እንደዚህ ነገር ነው ብዬ እነዛ አድርጌ ለመደበቅ ሞክር ነበር። ግን ሆኖም ያውቃሉ። መውቃቸው አይቀርም እነሱ። ስናስመስል ደግሞ ወላጆች ለምደን አላውቅም፣ ግን ቶሎ ያውቁናል። አሪፍ። ከዛ ከአራተኛ ክፍል አዲስ ጆርኒ ነበረ። ከዛ 5ኛ ክፍል ገባችሁ። 5ኛ ክፍል ማለት ደግሞ የኮምፓውንድ ለውጥ አለ። ግቢ ለራሱ ትቀይራላችሁ። አንቺ ለግቢውም አዲስ ስለሆንሽ አንቺ ጋር ለራሱ የሚፈጠር የሆነ እንትን አለ። የዛ ጊዜ እንዴት ይመስል ነበረ? የዛን ጊዜ እንደውም አብዛኞቹ ተማሪዎች የዛን ጊዜ ወደ 5 ሲሸጋገር 5ኛ ክፍሎች የምን በደንብ ያውቁታል። 6፣ 7 እና 8 አያውቁትም ነበረ እንደውም ምናምን። ከዛ በኋላ የመጀመሪያ ጊዜ የገባ ጊዜ ግቢው አዲስ ነው፣ አየሩን አያውቀውም ምናምን የሚጠብቀው ሰው መስላል ነበረ። በትምህርት ሰዓት ይረብሽ፣ ያለቅሳል። ከዛ እኔ እንግዲህ እሱን ለማለት ሞክራለሁ። ከዛ ላይ ይናደዳል። ከዛ የሚያደርገው ነገር አያውቅም ምናምን። ከዛ በኋላ የዛን ጊዜ እየወጣሁኝ እንትን እለው ነበር። እንዲሁም የዛን ጊዜ እነ ሚስ ማዛ ሚስ ሚነሽ ነው የሚመጡና እነሱን ለማረጋገጥ ይሞክራሉ። እንግዲህ እንደዛ ነበር የመጀመሪያ ጊዜ። ከባድ ነበር ግንኙነት የመጀመሪያ ጊዜ 1 ሳምንት ለማላመድ ራሴን ለመላመድ በጣም ከባድ ነበር። ትምህርት ግን እንዴት ጋር የምታስኬጂው? ትምህርትንና እሱን መርዳትን? ትምህርቱን ሲያስተምሮ ማዳመጥ ነው። እንግዲህ እሱን በሚነጫነጭበት ጊዜ ሁለት ነገር ለማድረግ ትንሽ ሊከብድ ይችላል። ግን ደግሞ ሁለቱንም አንድ ላይ እያስኬዱ ነበር። ደረጃችን መጠየቅ እችላለሁ? 4ኛ ክፍል እያለ 6ኛ ነበር የወጣሁት። 5ኛ ክፍል ግን ትንሽ እንትን ብለው 8ኛ ነበር የወጣሁት። ስለዚህ 5ኛ ክፍል ላይ አዲስ ኢንቫይሮንመንት ማላመድ ነበረ። አይ ቲንክ እዚህ ግቢ የመጀመሪያው በዛ ኬዝ ላይ ያለ ልጅ እሱ ብቻ ነበረ። ብቻ ነበር። የተማሪው አስተሳሰብ እንዴት ነበረ? ተማሪው እንዴት ነበር ምን የሚረዳው በአንቺ አመለካከት ማለት ነው? እንግዲህ እነሱ የሚረዱት የሚመስለኝ ነበር። የዛን ጊዜ አያውቁትም ምናምን ዝም ብሎ ግራ መጋባት ነገር ነው እነሱ ይሰማቸው ነበር። ታስረጃቸው ነበር ለተማሪዎች ወይስ እንዴት ነው? ምንም አላስረዳቸውም። በጊዜ ቆይታ እነሱ ራሱ እየገባቸው እና ሲመጡ እነሱ ራሱ ሲያገኙት መንገድ ላይ እጁ ልታጠብ ሲያገኙት ሰላም ይሉት ሰፖርት ያደርጉታል። ቡሊ ምናምን ሲደረግ አይተሽ ታውቂያለሽ? ምን አይ የለማ ሁሌም ስለመጠበቅ የነበረው ማንም ቡሊ የማድረግ መብት ራሱ የለውም። ከሆነ ጊዜ በኋላ እንደው ብዙ ጓደኞችሽም እሱ ማገዝ ጀመሩ መሰለኝ። እነማን ነበሩ እነሱ ጓደኞች? 4ኛ ክፍል እያለሁ የኔ ጓደኞች የነበሩ ሲፈን እና ቢታኒ ነበሩ። ሲፈን 5ኛ ክፍል ስንገባ ብትለቅም አሁን ድረስ ቢታኒ ያለች። እሷም በዚያው ምን ስረዳው አብራ ደግሞ እኔ ሰላም ልለው ስል ሲሄድ እሷም ትመጣለች ምናምን አብረን እንቀበለው ምናምን ነበረ። አሁን 5ኛ ክፍል ስንገባ ሲፈን ስለሌለች በሬጋ ነበር ቁጭ ለን ጠብቀኝ ነበረው። ከየውም አባት ጋር ኢንተርቪው አድርገን ነበርና የዛኔ ስለምን አወራን ከአንቺ ጋር ስለነበራችሁ ቆይታ እያወራን ነበረና የውም እንትን ይሄ አይረዳም ነው የሚባለው? ይረዳል፣ ግን ደግሞ አንዳንዴ ነው ሃይፐር ሲሆን አይደለ? መረዳትማ ይረዳል። ሰው ሲቆጣው ሰው ሲያዘን ምናምን ስታዘን ካየህ መጥቶ ሳና እንደዛ አይነት የተፈጠሩ አጋጣሚዎች አሉ። እንደዛ እንኳን ሳይሆን እሱ ዝም ብሎ እንትን ለማለት ምናምን አውቀን እያለቀስን እያስመሰለን ይመጣና ክፍ ያደርጋል።
ስታዝኑ ምናምን ማለት ነው። አውቀን እንትን እያለው ማለት ነው። ትፈትኑታላችሁ? እንደዛ እያደረግን እንትን እንለው ነበር። አሁን 6ኛ ክፍል ናችሁ። ከዛ በኋላ ክላሱን አዳፕት አለ። አሁን ላይ ትልቅ መሻሻል አለው። 6ኛ ክፍል ላይ እንዴት ይመስላል? መጽሐፍ የታተመው ማይቴ በዚህ ዓመት መሰለኝ። የተጻፈው ባለፈው በ2017 ነበረ። ተጽፎ ያለቀው የታተመውና የተመረቀው ደግሞ በ2018 አይደል? አሁን በዚህ ጊዜ ማለት ነው። ስለዚህ ስለ ቆይታችሁ እዚህ ጋር ያዝል አድርገውና ስለ መጽሐፉ ደግሞ እንትን እንበል። ለአንድ ቤተሰብ ልጅን የሚያግዘው ልጅ ጓደኛ ያለው ብሎ ማሰብ ትልቅ ነገር ነው። መጽሐፉን ስታነቢው ምን ትዝ አለሽ? ይሄ ምን ተማርሽበት? ምን አገኘሽበት? የሚለው ስለ መጽሐፉ ደግሞ አንዳንድ ነገሮች ካነበብሽው። ስለ መጽሐፉ ያነበብኩት ነገር ቢኖር አንዳንድ እንግዲህ ሁሉም ሰው የሚያጋጥማቸው ውጣ ውረዶች ቢኖሩ እንግዲህ እናትና አባቱ በትክክል ተወጥተውታል ብዬ ነው የማስበው። የሆነ ቦታ ላይ የሚያሳዝን፣ የሆነ ቦታ ላይ የሚያስደስት፣ የሆነ ቦታ ላይ ደግሞ ሰርፕራይዝ የሚያደርግ ቦታ አለ። ግን እንደዛ ሆኖ በጣም የሚያስደስተው ቦታ ደግሞ በቃ ሁሉም ቦታ ነው የሚያስደስተው። የሆነ ቦታ ያሳዝንና የሆነ ቦታ ያስደስታል። ለምሳሌ የዩም አያት ወይም ደግሞ የዩም አባት ከሞቱ በኋላ አይ ቲንክ ከወር በኋላ ነው ዩም ተወልዶ ለእነሱ ደግሞ ማጽናኛ ሆንላቸው። አሁን ይሄ ደስ የሚል ነገር ነው። እያለቀሱ እያለ ማጽናኛ ሲያገኙ በጣም ደስ የሚል ነገር። ያንቺ ስለ አንቺ የተጻፈበት ራስሽን ችለሽ ምዕራፍ ነበርሽ። ስለሱስ ምን ተሰማሽ? እዛ ፓርት ጋር ስደርስ እኔ ይህን ያህል ዩም እንደረዳሁት ራሱ አላስታውስም። እኔ የሚታየኝ በቃ ትንሽ ነገር እንዳደረኩ ነው። ግን ደግሞ ይህን ያህል የሚያደርስ ነገር እንደሆነ ግን ምንም አስቤም አልሜም አላውቅም። አሁን እኔ ሁሌም በህልሜ ራሱ የሚታየኝ ያውም በቃ ነፃ ሆኖ እንደሚፈልገው ሲሆን ብቻ ነው የሚታየኝ። በጣም ጥሩ ልብ ነው ያለሽ እና ለወደፊት ምንድን ነው የምታስቢው? እኔ ወደፊት የማስበው ነገር ቢኖር ሳድግ ከጓደኛዬ ጋር አሁን ራሱ ተመካክረናል። ከቢታኒ ጋር ማለት ነው። ስናድግ ጥሩ የሆነ ወጥ የሆነ ስራ እንይዝና ከዛ የኦቲዝም ማዕከልና ምን ከፍተን በጣም ትልቅ ድርጅት ከፍተን እዛ ላይ ደግሞ እነዚህ ወላጆች ልጆቻቸው የሚደብቁ ልጆችን በሰላም ወይም ደግሞ በቃ ለቋቸው እረፍት እንዲሰማቸውና ወደሚፈልጉት ነገር እንዲሆኑላቸው ዘንድ እንዲሆኑላቸው እያለምን ነው። ስንት ዓመትሽ ነው ግን? አሁን እኔ 12። ግሎሪ በምን ያክል ዓመት ቆየሽ? ከልጅነት ጀምሮ ነው? ግሎሪ እኔ የቆየሁት ከአንደኛ ክፍል ጀምሮ ነው። አንደኛ ክፍል ላይ ነው የገባሁት። ከአንደኛ ክፍል ጀምሮ። በመጨረሻ ማለት የምፈልጊው ለጓደኞችሽ የሚሆኑ አጠቃላይ ስላለው ስለ ሀገሩ ላይ ላሉ ሰዎች አለ አይደለ? በዚህ ዙሪያ ላይ ላሉ ልጆች ያላቸውን አመለካከት እንዴት ቢያደርጉት ይሻላል ብለሽ የምታስቢው? እኔ እንግዲህ የማስበው ነገር ቢኖር ይህንን መጽሐፍ ቢያነቡት የተሻለ ነገር ያገኛሉ ብዬ አስባለሁ። እና ደግሞ ሰው መርዳት የት እንደሚያደርስ አይታወቅም። የምታደርገው ትንሽ ነገር ፈጣሪ በሆነ ነገር ከሰው ትልቅ ነገር ላይ ያደርጋል። እና ደግሞ እኔ በዛ ነው ራሱ ይህንን ሰርተፍኬት ዋንጫና ሜዳሊያ የተሸለምኩት። ስለ ሴርሞኒው እናውራ። መሸለምም አለው ለካ መልካም ስራ ያስሸልማል። ጠብቀሽ ነበረ እንደዚህ አይነት ሽልማት ይኖራል ምናምን ብለሽ? እንደዚህ አይነት ሽልማት ይኖራል ሳይሆን ብዬ ገመትኩት። በቃ መጽሐፉ እንደሚመረቅ ብቻ ነበር እኔ ገመትኩት። ስምሽ ሲጠራ እኔ ተሸላሚ ስትባይ እንዴት ነበር ስሜት ውስጥ ያስጫወች? የዛን ጊዜ በቃ እኔ ፊሊንግን መቆጣጠር አልችልም። ደንግጫለሁ። እነዛ ይሆናል ብዬ አስቤ አላውቅም። እንግዲህ እየፈራሁም ቢሆን እየተንቀጠቀጥኩኝ ወደ መድረክ ሄጃለሁ። ቤተሰብ ምን አለ ከዚህ ከሽልማቱ በኋላ? ከሽልማቱ በኋላ በጣም ደስ ያላቸው ወንድሜን ሲመክሩት ነበረ። እንደዚህ ብታደርግ እንደዚህ ታገኛለህ እያሉ። ስለዚህ ቀጣይ ተተኪ እሱ ነው ማለት ነው። አንቺ የቤቱ ትልቅ ነሽ? የመጀመሪያ ልጅ። ለዮም ለቤተሰቦቹ ያለሽ መልካም ምኞትን አስተላልፊልንና እኔን በጣም ስላስደነገጥሽኝ ለቤተሰቦቹ ማቅረብ የምፈልገው ነገር
እነሱ ሁሉን ነገር ችለው ለዚህ ስላበቁት በጣም አመሰግናለሁ። እና ደግሞ እነሱ ቻይ ናቸው። ዮሚን እንግዲህ እንደሚፈልገው አድርገው ስሜቱን የተረዱ እያለቀሱም ቢሆን እሱን አሳድገውታል። እና ደግሞ በርቱ ነው የምላቸው። ነገር የለኝም። አመሰግናለሁ ስለነበረ ቆይታ። እኔም አመሰግናለሁ።